ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ ያለበት ብዝት ይበል። ሰላም ፍቅር ለሁላችን ያብዛልን። ለቤት አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን ማለት ነው። ወደ 10 ሺህ እስኪ ገፋ አድርጉ ማለት ነው። እና በዛሬው ዕለት በጣም በጉጉት ስንጠብቅ የነበረው ቀለበት ነበረ። እንደኔ ሰፍ ብሎ ሲጠብቅ የነበረ ከምር በቃ እኔ መሰለኝ ቀለበት ፕሮግራም ያው የጠሪው ላይ እንደሚለው የቀለበት ፕሮግራም ልታደርግ መስሎኝ በጣም ደስ ብሎኝ ነበረ። አልሙሂም ይሄም ራሱ አንድ ደስታ ነው። አንድ እንቁታችን ራሷን ለስራ ተነሳሽነት የራሷን ስራ በተጨማሪ እየሰራች እንዲሁም ደግሞ ተጨማሪ አምባሳደርነትን ስታገኝ ደስ ይላል። ነገር ግን ብዙሃኑ ሰፍ ብሎ ሲጠብቅ የነበረው አዶኒና ጃኒ ቀለበት ሊያረጉ ነው የሚለውን ነበረ። እኔ ራሱ በቃ ገባች አልገባች እያልኩኝ ሰዓቱን እየጠበቅኩ ነበረ። ቤቷ እየገባች ቼክ ሳረጋ አስሬ ማለት ነው። ከዛ ስትገባ ያ ሌላ ይሄ ሌላ ያ ሌላ ይሄ ሌላ ነው። እኛ የምንጠብቀው ሌላ የምናየው ሌላ። ለማንኛውም ይህ ጉጉታችን ወደ እውነት እንደሚመጣ ተስፋ አለን ማለት ነው። ጃኒ እንኳን ደስ አለሽ። እንግዲህ ያው ላይቡን ስትከታተሉ የነበራችሁ ሁላችሁም ወደ አምባሳደርነት እንደተመረጠችና እንዲሁም ደግሞ ታዋቂው ቲክቶከሯ ተጨማሪ ስራ እንዳገኘችም ሰምተናል። ደስ ብሎናል። በርቺ ጠንክሪ፣ የኛ እንቁ ማለት ነው። የኢትዮጵያ ሴቶች በቃ ሌላ ሴትነታቸውን አስከብረው ወደ ስራ መድረክ ሲወጡ በጣም ደስ ይላል። በርቱልኝ ሴቶቹዬ ማለት ነው። ሴቶቹዬ በርቱልኝ፣ በርቱ 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 ማለት ነው። ከኛ ጀምሮ የመዳም ቅመሞችዬ እናንተም እንደዚህ ፈታ ዘና የምትሉበትን ጊዜ ፈጣሪ ያምጣልን ያምጣላችሁ ማለት ነው። እና እኔ በዛሬው ዕለት በቃ በጉት ጠብቅ የነበረው የአዶኒና የጃኒን ቀለበት ነበረ። የቀለበት ፕሮግራም ስለተባለ ማለት ነው። ግን በተዘዋዋሪ ለካ ቀለበቱ የስራ አምባሳደርነት ነሯል። ግን ምን ተሰማችሁ? እስኪ እዚህ ጋር የተሰማችሁትና የተሰማችሁን ነገር ንገሩኝ። እስኪ በኮሜንት ጻፉልኝ። እንደኔ ስትጓጉ የዋላችሁ ሰዎች 7 ሰዓት መቼ ነው? 8 ሰዓት መቼ ነው? 9 ሰዓት መቼ ነው እያልን ስጠብቁ የነበራችሁ የኔ ቢጤ ወሬኞች አላችሁ። የኔ ቢጤ ወሬኞች የት ናችሁ ማለት ነው። አልሙሂም በቃ ደስ ይላል። እንዳጠቃላይ በቃ ራሳችንን የተሻለ ደረጃ ማድረስ እንደምንችል በጃኒ ተመልከቱ። እንግዲህ ጃኒን ማንም ሁላችንም እናውቃታለን። ጠንካራ ልጅ ናት፣ ጓበዝ ናት እና በዚህ እድሜዋ ያው ብዙ ነገር እንትምላለች። እዚህ ጋር ደግሞ ማክቤል የኔ ቀንጆ ቤቶች ድራማ ላይ የምትሰራዋ ልጅ አድጋለች፣ ኮርድዳለች። የኔ ቀንጆ እዚህ ጋር እየኋት ደስ ብሎኛል። ለወዳታለሁ በጣም እያየናት ያደገች ልጅ ናት ማለት ነው። እድግ በይልኝ ከዚህም በላይ እና ኢትዮጵያ ሀገራችን ከፍ በይልን፣ ሰላምን ይመልስልን። በሀገራችን ደስተኞች ሆነን የምንኖር ያድርገን። ሀገራችን ሰላም ሆና የተከፉ ያዘኑ፣ የተራቡ፣ የተጠሙ የሚጠግቡባት ያድርግልን እያልኩኝ እስኪ ቤቴን እስኪ ሾፍ አድርጉት። በቃ እኛም ከኩሽና ወጥተን በቃ ኢንተርናሽናል እንወጣና ፈምስና ምናምን የተሻለ ነገር እንይዛለን። አይመስላችሁም? ግን ያው ተስፋ ማድረግ አይከፋም። ግን እዚህ ጋር ብዙ ቆንጆዎች አይቻለሁ። ወንዶች ምን ሊሉ ነው እኔ እንደዚህ ያልኩኝ? እና ኦልሬዲ ወሽመጤ ቁርጥ ቢልም ግን ያው ጥሩ ነው። እዚህ ጋር እስጢፎ አለ፣ እስጢፎ አርቲስታችን አለ ማለት ነው። ከጎኗ ነው፣ ደስ ይላል። ግን ደግሞ አንድ ቀን ደግሞ ይሄን ቀለበት የሚለውን በተግባር እንደምናየው ተስፋ አለን ማለት ነው። እና ውድ ተመልካቾቻችን ከዚህ ነገር ምን ተማራችሁ? ለምሳሌ ውዝግብ የተወዛገባችሁ ሰዎች እስኪ ምን ጠበቃችሁ? ያው እኛ ሀበሻ ስንባል ትዕግስት የለንም፣ በጣም ትዕግስት የለንም። እኛ ስንጠብቅ የነበረው ቀለበት ነው፣ ያየነው ደግሞ ሌላ ነው። በዛ ውስጥ የሚያለቅስ ኢሞጅ ቀለበቱ መቼ ነው ምናምን እያሉ ሲልኩ ነበረ ላይቭ ላይ ማለት ነው። ከዛ ውስጥ እኔም አንዷ ነኝ በነገራችን ላይ። ምክንያቱም የሆነ ሪል የሆነውን ነገር ማየት የምፈልገው ለምሳሌ ዛሬ ጃኒ ልታገባ ነው ልትሞሸር ነው ቢል
ቬሎ ለብሳ ተሞሽራ ነው ማየት የምንፈልገው። አሁንም እንደዛ አይነት ነገር ሆኖብን ነውና እኔ ልክ ላይቭ እንደገባ አይት ሳረጋት እንዴ የለበሰችው ሌላ የቀለበት ፕሮግራም አይደለም። በቃ ይሄማ የቀለበት ፕሮግራም አይደለም ለምን አልኩኝ ማለት ነው። ካለባበሱ አንጻር ሳይ በቃ ደግሞ ወደ ውስጥ ንግግሩን ሳዳምጥ አይ በቃ ይሄማ የስራ ነው አልኩኝ ማለት ነው። ስለዚህ ሁላችንም ያሰብንበት ያድርሰን፣ ፍላጎታችንን ፈጣሪ ይሙላልን። እዚህ ጋር እየጨፈሩ ነው ማለት ነው። እየጨፈሩ ነው። የመጨረሻ ፕሮግራሙ ነው ይሄ ማለት ነው። ጃንዬ ኮንግራ፣ እንኳን ደስ አለሽ። ማይኪውን ቆንጅዬ እንኳን ደስ አለሽ። እዚህ ጋር ከስጢፍ ጋር ተያይዘው እየጨፈሩ ነው። እዚህ ጋር ደግሞ ተመልካች ሌላ ነገር እንዳታስቡት ማለት ነው። ያው ብራዘር ነው ስጢፍ እና የሁላችንም ነገር አልሙሂም መልካም ቀን ይሁንላችሁ። ቤቴን ግን ሰብስክራይብ አድርጉ ፕሊዝ።